ንጹሕ ፈለገ አእምሮ የበረከቱ ውቅያኖስ ዋኖቻችን መምህራንን፣ ዲያቆናትን፣ ካህናትን፣ ብፁዓነ ጳጳሳት፣ ቅዱሳን ፓትርያርኮችን የሚወልዱ ጨው ሆነው ዓለምን የሚያጣፍጡ ለተዘጉ አብያተ ክርስቲያናት መክፈቻ ቁልፍ የሚሰጡ አዕማደ ቤተ ክርስቲያን ናቸው። የመምህራንን ክብርና በቆየት መዝሙረኛው ቅዱስ ዳዊት ሲነግረን የሕግ መምህር በረከትን ይሰጣል ብሎ በመዝሙሩ መዝሙር 83:3 ላይ ትርጉም በማያስፈልገው ደረቅ ቃል ነግሮናል። ይህን የሰማ ጥበበኛ ልጁ የመምህራንን መብዛት ለዓለም መድኃኒት ነው በማለት በጥበብ 6:24 ላይ አስረግጦ ተናግሮታል። እነዚህ መምህራን የወንጌል ምንጭ ከሆነው ከክርስቶስ ብሎም ከሐዋርያት ከዚያም ከሐዋርያን አበው እንደ ጅረት ሲፈስ የመጣውን ትምህርት ለነፍስ ለሥጋ መድኃኒት እንዲሆን በዜማ በትርጉም ለዓለም የሚያደርሱ የክርስቶስ አንደበት የቤተ ክርስቲያን አምዳ ወድዳ መሆናቸውን ጦቢትም በመጽሐፉ ምዕራፍ 4 ቁጥር 19 ላይ ከእግዚአብሔር ያልተገኘ ምክር ከንቱ ነውና ከመምህራን ምክርን ፈልግ በማለት አረጋግጦልናል። ሲራክም አስፍቶ እንዲነገረን በመምህራን ጉባኤ ተድላ ደስታ መልቷል፣ በቦታዋም ትምህርት አለ። ሲራክ 1:17 ካለን በኋላ ትምህርታቸውን አታቃል፣ ጥበብን ከእነርሱ ዘንድ ታገኛለህና ብሎ መምህራን የጥበብ ምንጭ ፈለገ ሕይወት መሆናቸውን ነግሮን በመጨረሻ ምክሩን እንዲህ አጠቃለለ። መምህራንን አገልግል ብሎ ሲራክ 8:8 ላይ ሕይወተ ክርስቶስን ነገረ ሃይማኖትን ከጠረፍ ጠረፍ ያለመታከት በአንደበቱ በብዕሩ ያደረሰው ሐዋርያው ቅዱስ ጳውሎስ የመምህራንን ነገር ጠቅለል አድርጎ ሲነግረን እንዲህ ብሎናል። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቧቸው። ዕብራውያን 13:7 ብሎ ስለዚህ እንደ ጦቢት አነጋገር ምክራቸውን ሰምታችሁ እንደ ቅዱስ ጳውሎስ ስብከት በእምነት መስላችኋቸው እንደ ሲራክ ምክር አገልግላችኋቸው ዳዊት እንደ ተናገረ በረከትን፣ ሶሎሞን እንደ ጻፈ መድኃኒትን፣ ሲራክ እንደ መከረ ተድላ ደስታን የተጎናጸፋችሁ በአገረ አሜሪካ ቴክሳስ ዳላስ የምትገኙ የቅዱስ ገብርኤል ማኅበርተኞች ወንድሞቻችን፣ እህቶቻችን እኛ ታናናሾቻችሁ መመረቅ ባንችልም በረከታችሁ ይድረሰን እያልን መልእክታችሁን በሚገባ ማድረሳችንን ከመምህራኑ አንደበት ሰምታችሁ የነፍስ እርካታ የልብ ረፍት እንድታገኙ የዘወትር ጸሎታችን ነው። ይጠብቅልን። እኛ ምክንያቶች ነን እና ምና እንደነገርነዎት በዛቦች ወንድሞቻችን ሳሉ አወጣጡ ስልኩልን ነው። በጣም ሰው እንግዲህ ያው ሁልጊዜ እንደምንለው የመዳን እንኳን ያገርገኝ ነው። ቀደም እንኳን አይተናል። የበጣም ሲገርም የነበረው ዋዜማው የኛ መምህራን ሳይመጡ ነው ያደረገው እንደዛ እንዲሆን ነው። ስለዚህ ሰው በውጭ ያሉ ወንድሞቻችንና እህቶቻችን መርቀውልን ሰላም ለኪብራችሁ። እሺ እናቴ እግዚአብሔር ኢየሱስ ክርስቶስ በውጭ ያሉትን ወንድሞቻችን እህቶቻችን
እዚህም ያላችሁትን ወንድሞቻችን እህቶቻችን መድኃኔዓለም ኢየሱስ ክርስቶስ እድሜውን ጤናውን ሀብቱን በረከቱን ጽድቁን ይድልልን። እግዚአብሔር ይሄ ኢየሱስ ክርስቶስ የሚወደው ነው። እግዚአብሔር በእናንተ ላይ አድሮ ወላዲተ አምላክ በእናንተ ላይ አድራ እኔ እንድረዳ እኔ በዚህ በዘመነ ትንሣኤ በዐቢይ ጾም በዚህ በዓል እንድውል በእናንተ ላይ አድሮ መድኃኔዓለም ላረገው ለመድኃኔዓለም ክብር ምስጋና ይግባው። እግዚአብሔር አይነ ሞት አይይብኝ። እንዲያው በእውነት እድሜውን ጨምሮ ጸጋውንም በረከቱንም በሩቅም ያሉትን በቅርብ ያላችሁትን ይጠብቅልን። ቤተክርስቲያን ቅድስት ቤተክርስቲያናችን ከፈተና ከጭንቅ ይሰውርልን። ህዝበ ክርስቲያናችን ይጠብቅልን። ተዋህዶ ሃይማኖታችን ያጽናልን። ከርሞ እዚህ ዕለት የዓለም መድኃኒት ለእኛ ብሎ ተወልዶ ተጠምቆ ተሰቅሎ እኛን ያዳነን አምላክ መድኃኔዓለም ከርሞ እንደይቹ በሰላም ሁላችንም አድርሶ ለመገናኘት ያውቃን። ሰላም ለኪ እንዘንሰግድ ብለኪ ማርያም እምነን አስተበቋኪ ማሩ ነው ተመጸነብኪ በእንታና ምኪ ወያቄም አቡኪ ማህበረን የም ድንግል ባሪኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብዮ ነው ስለ እግዚአብሔር ወተታስ መንፈሴ በአምላኪ ወመድኃኔ የስመሬ ህማማ ላመቱ ነው ምዚስ ያስተበጽሁኒ ኩሉ ትውልድ እስመ ገብረ ሊተ ኃይል አብያተ ወቅዱስ ስሙ ወሳይሉኒ ለትውልደቱ ለደፈርሁ ወገብረ ኃይል በመዝራይቱ ወዘርኦም ለላቢሁ ዲናግቦሙ ቶም ለጃል መናብርቱ ወማይቦም ለቱታን ወአዝገቦም በረከቱ ለርባን ሰምነው ምራቆም ለብላን ተወፈረ ስለልቆ ዘከረሳሉ ዘይቤሎም ለአብራም ለአብርሃም ወዘስኮላለ ለአብርሃም ለይስሐቅ ለያዕቆብ ለአባርያቆስ ለቅዱስ ኤፍሬም ለጻድቃን ለደናግል ለንጹሃን የተለመነች እመቤት እንደዚሁ ልጆቻችን በዚህም ያላችሁትን በሩቅም ያሉትን ይጠብቅልን። ተቋማችን የሰንበት ትምህርት ቤት ተቋማችን የአብነት ትምህርት ቤት ተቋማችን ያለውን ሁሉ የጉባኤ ቤቱን ሁሉ ተቋማችን ጠብቆ ከርሞ እዚህ ዕለት ያድርስልን። መድኃኔዓለም እናንተ ጋር ይሁን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከርሞም ጊዜ ያድርስልን። እግዚአብሔር እናንተ ጋር ይሁን። በጣም አረገኝ እኔ ነኝ የምመርቅ እንጂ ደግሞ አባታችን ሊቀ ጠበብት የኔታ ህሩይ እንዳለው የተከበራችሁ የሰንበት ትምህርት ቤቱ ስራ አስፈጻሚዎች አባላት በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር አምላካችን እዚህ ሰዓት ያደረሰን ክብር ምስጋና ያደረሰው የኔታ እስከ ቤተሰቦችዎት እንኳን አደረሶት። እንግዲህ ዋናነት የመጣንበት ትልቁ ነገር ምንድነው? የትንሣኤን በዓል ወደ 2 ወር የሚሆን ጾም ነውና የቤተክርስቲያን አገልግሎቱም በዚያው ልክ ሰፊም ስለሆነ አባቶች ይህን የሰፋ አገልግሎት ሲያገለግሉ ኑረው ብለው በውጭ ያሉ እህቶች ወንድሞች አስተባብረው ማለት ነው ለዚህ እንኳን አደረሳችሁ በዓል እኛን ልከውናል። ሰንበት ትምህርት ቤቱ ደግሞ ያኔ በተላከው መሰረት የፍቅራችን መግለጫ ነው የሚሆነውና የእናንተን አገልግሎት የሚተካ አይሆንም። ስለዚህ በውጭ ያሉት እህቶች ወንድሞችን እንድትመርቋቸው ሰንበት ትምህርት ቤቱንም በተመሳሳይ በጸሎት እንዲያስቡት ካሁን ቀደም እንግዲህ ልክ የኛ ባል ኖትና በወረቡም በመዝሙሩም በተለያየ ምክርም ከኛ አይለዩም። ግድህን አገልግሎቱም እንዳይተውብን ሰንበት ትምህርት ቤቱን በጸሎት እንዲያስቡልን በውጭ ያሉትን ይህንን ደግሞ በየዓመቱ የሚልኩትን ወንድሞችና እህቶች በጸሎት እንዲያስቡልን በዚያ መልክ ነው የመጣ ነውና ወደ እርሱ እግዚአብሔር ይስጥልን፣ መድኃኔዓለም ይስጥልን። በውጭ ያሉት ይህንን የእኛን የአገልግሎቱን በረከት በማሰብ በየዓመቱ ያለመዘንጋት ያለመርሳት ሁሌ እንዲያሰቡ የሚጠይቁንን ወንድሞቻችን እህቶቻችን እግዚአብሔር ይጠብቅልን። ባሉበት እግዚአብሔር ተመችቷቸውና የእግዚአብሔር በረከት እንዲሁ እንደ ልብስ ተጎናጽፈው በበረከት ሁሌ የሚኖሩ ያርግልን። በዚህ መካከል ደግሞ አሳሳቢዎቹ እናንተ ናችሁ። እንዲህ ብታደርጉ እኮ እንደዚህ ናቸው እነንታ እኮ እንደዚህ ሲሉ ነው የሚከርሙ ብላችሁ በእናንተ አመላካችና በእናንተ አሳሳቢነት ስለሆነ ሰንበት ትምህርት ቤቱንም እግዚአብሔር ይስጥልን ያቆይልን። እንግዲህ ይሄ ነገር ወደ 4 ወደ 5 ዓመት ይሆናል። ምናልባት ዘንግቼው ከሆነ እዚያም በላይ ሊሆን ስለሚችል እንዲህ በየዓመቱ ከማሰብ ድነናል። በዓል ሲመጣ እንዴት ብለን እንውላለን፣ ልጆቻችን እንዴት እናውላለን ስንል
ይህንን እግዚአብሔር ሰጥቶናልና ለእኛም እግዚአብሔር እንግዲህ ከሰጠ አይንሳል። እግዚአብሔር መቼስ የሚሰጠው ስለማያጣ በእናንቱ አድሮ እየሰጠን ነውና እግዚአብሔር በረከቱን ለሁላችን ይድልልን። የአምላካችን የመድኃኒታችን ኢየሱስ ክርስቶስ በረከት በሐዋርያት፣ በነቢያት፣ በጻድቃን፣ በሰማዕታት የነቢዩ የኤልሳ በረከት፣ የኤልያስ በረከት በኤልሳ፣ የጴጥሮስ በረከት በቀሌምንጦስ፣ የጳውሎስ በረከት በጢሞቴዎስ እንዳረፈ እንግዲህ አብይ ጾምን ሰፊ አገልግሎት ነው። እናንተ እንደገለጻችሁት እንግዲህ በጣም በርካታ ዘመን ነው፣ 2 ወር ነው። ከዚያም በኋላ ደግሞ ድካሙ ቀንም ሌትም ነውና የዚህን በረከት እንግዲህ ለእናንተ እግዚአብሔር ይድላችሁ። የጌታችን በረከት በሐዋርያት እንዳደረ የመምህራኑ ደግሞ በእናንተና በወንድሞቻችን በሀገሩ ላይ ይደርልን። ቀሪ ጊዜያችን እግዚአብሔር በሰላም ያስፈጽመን፣ ለብርሃነ ትንሣኤው ያብቃን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመ ዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐው በሰላም ለብርሃነ ትንሣኤው። አቡነ ዘበሰማያት ኢየሱስ ከመ ይስረይ ለነ ኃጣውኢነ ተማይጸንዕ ኪርያ ላይሶን ሆሮ ተጋቡ በጊዜ አሰጡ ወክሌቱ ሰዓተ መዓልት ዘለተረው ለጸሎት ሁላችንም በያለንበት ጠብቆ እዚህ ዕለትና ሰዓት ስላደረሰን ስሙ የተመሰገነ ይሁን። ይህንን በየዓመቱ እያሰባችሁ ለመምህራኑ የሚገባውን ከልጆቻቸው ከባለቤታቸው ጋራ እንደ ጎረቤት እንዲውሉ የምታደርጉ ወንድሞቻችን እህቶቻችን እግዚአብሔር አምላካችን ጸጋውን ያብዛላቸው። ተልካችሁ ለገሌ ይገባል እያላችሁ በየጊዜው ይህንን አሁን ገንዘብ አውጥቶ ገዝቶ ምን ብሎ ለዚህ ማብቃት ብዙ ስራ ነውና በየቤቱ እየወሰዳችሁ እያደረሳችሁ ይህንን ተልእኮ የምትፈጽሙ ወንድሞቻችን እህቶቻችን እግዚአብሔር በቸርነቱ ይጠብቅልን። እንግዲህ በእውነት ለመናገር በመጀመሪያ መምህራኑ የራሳቸው የሆነ የግል ስራ የላቸውም። ማለት ለቤተክርስቲያን ነው የሚኖሩት። በቤተክርስቲያን አጸድ ውስጥ ነው ጊዜም የሚኖሩትና ልጆቻቸው ሚስቶቻቸው እንደ ጎረቤት መኖር ይፈልጋሉ። እነሱ ቀን በአገልግሎት ሌሊቱን ደግሞ በማስተማር ስለሆነ ጎረቤት የሚያደርገውን ለማድረግ ትንሽ የመቸገር ነገር ይኖራል እና ያንን ክፍተት እኛ እንሸፍናለን። እናንተ አገልግሎታችሁ ላይ ቤተክርስቲያንን እንደ ጥንቱ ከማኖር ጋራ ደቀ መዛሙርትን ከማፍራት ጋራ ሁኑ ብላችሁ የአገልግሎታችን ተጋሪ ሆናችኋልና የሊቃውንቱ አገልግሎት በረከት ለእናንተ ይድረሳችሁ። ምክንያቱም ቤተክርስቲያን የጋራ ናት። እንደሚታወቀው ሁሉም በየሙያው ለቤተክርስቲያን አስተዋጽኦ ማድረግ ተገቢ ነው። ምክንያቱም አንዲት ቤት ነው ያለችን አንዲት ቤተክርስቲያን የሁላችንም ክርስቲያኖች አንዲት ናት። በተለያየ የሙያ ዘርፍ እንለያያለን። አንዱ መርጌታ መምህር ይሆናል፣ ሌላው ቄስ ይሆናል፣ ሌላው ዲያቆን ይሆናል፣ ሌላው ደግሞ ምዕመን ሆኖ ያገለግላል። በዚህ መንገድ አንዲት ቤተክርስቲያን ሁላችንም የምንከብርባት ሁላችንም የምንጠለልባት ናት። ይህን ታሳቢ በማድረግ በተለይ ደቀ መዛሙርት እውነት ለመናገር እንዲያው መምህራንስ መቼስ ቢያንስም ቢበዛም በየወሩ የሚከፈል ነገር ይኖራል አለ። ደቀ መዛሙርቶቻችን በትንሣኤ ሰው ወደ ቤቱ ሲሄድ እነሱ በዚያ ጊዜ መሄጃ የላቸውም። እውነት ለመናገር የሚያገድፋቸው ጾም የሚያስፈታቸው የለም እና በተለይ በዙሪያው በዘርፉ ላለን መምህራኑ እኛ ቤት ሄደን የምንበላው ምግብ ወደ ጉረሮ አይወርድም። እውነት ለመናገር በጣም ያስቸግራል። እንደውም ቢጨንቀን አንዳንድ ጊዜ ለብቻ እንዲያው ሰውን የማስተባበር ወይም ደግሞ ሰዎቹ ተከፋፍለው እንዲወስዷቸው ለማድረግ ሁሉ ጥረት ይደረጋል። ያም ሆኖ ግን አንዱ ሲችል አንዱ ወስዶም
እንደዚያ ነው መቼም በሰው ቤት ያለ ነገር እንደዚያ ነው እና አሁን በቤተክርስቲያናችን በአንድ ላይ አሁን ዘንድሮም በሬው ተገዝቷል አይቻለሁ። በየዓመቱም ይሄ ይሆናል እና እንደ ደብረ ልዑላን ደብረ ታቦር መድኃኔዓለም ቤተክርስቲያን ሰንበት ትምህርት ቤት የተለየ ነገር አለ እውነት ለመናገር። ምክንያቱም ሁሉም ሰው እግዚአብሔርን ሲያመሰግን እንዲውል ወጥቼ ምን በላ ይሆን እንዳይል አድርጋችኋልና መቼስ ባለቤት ካልጮኸ ጎረቤት አይደርስም ነውና እናንተ ይሄ ለዚህ ያስፈልጋል እንዲህ አይነት እንፈልጋለን ስትሏቸው ነው በውጭ ያሉትም የሚሰጡ። የእናንተን ቃል ሰምተው ለሰጡ ይህንን አሁን ያንን በሬ በባዶ ሆድ ስጋ እያሸተቱ ሲቆሉ ማደር ሲያቁላሉ ያንን ሲሰሩ ማደሩ ይሄ በጣም በጣም መስዋዕትነት ነው፣ ሰማዕትነት ነው በእውነቱና ደቀ መዛሙርቶቻችን ካህናቱ በጨለማ ሩቅ ቤት የተከራዩ ይኖራሉ። በተለያየ ቦታ በጊዜው መድረስ የማይችሉ በዚሁ ጾሙን ፈተው ገድፈው ኋላ ደግሞ ሲነጋ እርፍ ብለው አድረው ወደ ቤታቸው ይሄዳሉ። ሌሊት ስለሆነ የሚወጣውና ይሄ የሚደረገው ነገር እውነት ለመናገር የአንዱን ሸክም አንዱ ማቅለል፣ በጋራ ተባብሮ ቤተክርስቲያንን ማቆየት የሚለውን ሀሳብ የያዘ ነው። ደቀ መዛሙርቱ ደስ ብሏቸው እንዲማሩ ያደርጋል። አሁን ብዙ ቀን ነው የሚሆነው። የትንሣኤ አለ፣ የኪዳነ ምሕረት አለ፣ የልደት አለ አይደል? የልደት የለም ይኖራል። እንግዲህ እነዚህ ቀኖች በትምህርት ቤት ከምናስታውሳቸው ናቸው። እውነት ለመናገር እንደኛ ሁሉም ሲጾም እኛም እንደሌላው ስንጾም እንቆይና ከዚያ በኋላ በየቤቱ ስጋ እየተበላ እየሸተተ እኛ ለምለም እንጀራ ሰው ይዘከረናል እና ልደትን ሳንገድፍ የምንውልበት ጊዜ፣ ትንሣኤን እንዲሁ የምንውልበት ጊዜ በጣም በእውነት በጣም አስቸጋሪ ነው በትምህርት ቤት ሕይወት ሲታሰብ እና ይህንን ተግዳሮት በተማሪዎች ላይ ሰው የለንም ብቸኛ ነን፣ በዚህ ቀን ዘመዴን ባየሁኝ ባገኘው ቤተሰብ በሄድኩ የሚለውን ሀሳብ አጥፍታችሁታል። ሁሉም ዘመዱ እንደሆነ እንዲያውም ዘንድሮ በሚገርም ሁኔታ ደቀ መዛሙርቱ ስጋው ደግሞ የሚቀበሉበት ልብስ በአስተዳዳሪያችን በክቡር መልአከ ልዑላን ቆሞስ አባ ዘሚካኤል አስተባባሪነት እንዲህ በአገልግሎት የከረሙ ደቀ መዛሙርት መጨረሻቸውን ስጋው ደግሞ መቀበል አለባቸው እና ስጋው ደግሞ የሚቀበሉበት ደግሞ የተለየ ልብስ ያስፈልጋቸዋል። ሁልጊዜ የሚለብሱት ያው ፎጣ ብቻ ስለሆነ ለሱ ያስፈልጋል ተብሎ ምዕመኑ እያዋጣ እያየን ነው እና አሁን በጣም የሚገርም ነው። ደቀ መዛሙርት እንዲሁ ነው ሊማሩ ይገባል። ምክንያቱም ህዝብ ወደው መማር አለባቸው። ሰውን ወደው መማር አለባቸው። ነገ ደስ ብሏቸው የሚያገለግሉት ሰውን ዛሬ ሳይንገላቱ ሲማሩ ነው። ያለዚያ ዛሬ በድካም ከተማሩ ያን ጊዜ ማን ደርሶልኛል ይላሉ እና ሰው ቸር እንዲሆን በጎ እንዲሆን በየትኛውም የስራ ቦታ ለህዝብ ብሎ እንዲሰራ ሁለት ነገር ያስፈልገዋል። አንደኛ ሙያ፣ ሁለተኛ ደግሞ በዚያ በድካሙ ጊዜ የደረሰለት ሰው። ስለዚህ እግዚአብሔርን ፈርቶ ሰውን ወዶ ያገለግላል ማለት ነው እና አሁን እንደው በጣም ህሊናውን ያልሸጠ ከሆነ ልብስ እያለበሰ ምግቡን እየሰጠ ስጋ በሬ እያረደ እያበላ ያስተማረውን ህዝብ ነገ አላገለግልም ሊል አይችልም። ስለዚህ እንዲያው አንዳንዱ እንደ ይሁዳ ህሊናውን የሸጠ እንኳን ቢሆን በእውነት ይሄ ጭምር እንዲያስፈርድበት የሆነም ቀን ትዝ ሲለው ለንስሐ እንዲበቃ የሚደረገው አገልግሎት በጣም ትልቅ ነገር ነው። እንግዲህ በያላችሁበት ይህን ሀሳብ ካሰባችሁት ጀምሮ ሀሳቡን እውነት አድርጋችሁ ደግሞ ወደ መጨረሻ ላደረሳችሁ ገንዘቡን የላካችሁ እዚህም አሁን የቀረውን እንግዲህ በቀዳም ስዑር እሑድ ሌሊቱን ስትሰሩ የምታድሩ የውስጥ አገልግሎት እየናፈቃችሁ ግን ደግሞ እዚያ ሲያገለግሉ የቀደሱ ማህሌት የቆሙ በአገልግሎት ያደሩ ደግሞ መራብ የለባቸውም ብላችሁ የምትሰሩ ሁሉ እግዚአብሔር አምላካችን ጸጋውን ያብዛላችሁ፣ በረከቱን ያድላችሁ፣ ዓመት ያደረሳችሁ። ሁልጊዜም በጤና ሆናችሁ ስሩ፣ አግኝታችሁ ስጡ። እኛም ደግሞ ያገለገልነው የምናገለግለው የምናስተምረው በእግዚአብሔር ፊት ተቀባይ ሆኖ ለእናንተም በረከት ለእኛም ከፍርድ ነፃ የሚያደርግ እንዲሆንልን እናንተም ጸልዩልን፣ እኛም እንጸልያለን። እግዚአብሔር ሁላችንም በመንግስቱ ያስበን፣ ሰላም ለብርሃነ ትንሣኤው ያድርሰን። ለዚህ ያደረሰን የአባቶቻችን አምላክ አሁንም ደግሞ እንግዲህ ይህች ዓለም ኮንትራት ናትና ሁላችንም ትንሽ ያደረግናትን እግዚአብሔር
ተቀብሎ ለቁመተ የማን ለገነት ለመንግስተ ሰማያት የምንበቃበት እንዲሆንልን የእግዚአብሔር አምላካችን ፈቃድ ይሆንልን። መለዳው የሮማን መለጻማ ወድካም አመ ከመዮም ያብጽሐነ እግዚአብሔር ለብርሃነ ትንሣኤው በሰላም አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ ወያርአየነ ብርሃነ ትንሣኤሁ በሰላም እግዚአብሔር ይመስገን። ሰነበታችሁ? ያከርማችሁ ነው። እንኳን ደህና መጣችሁ። በሰላም በደስታ እንኳን መጣችሁልን። እዚያ ደረሳችሁ በሰላም እኔም እናንተንም እንኳን በሰላም አደረሰን። እግዚአብሔር ተባረኩ በረኩ ነው። እግዚአብሔር ይስጥልን። አባቶቻችን አምላክ እንግዲህ ከእናንተ ጋር ይሆንልኝ፣ ከእኔም ከእናንተ ጋር ይሆንልና እንግዲህ እንደሚታወቀው አምናም ተቻምናም እዛም በፊትም በየሚያንን እንግዲህ መባ ስጦታ እያደረጋችሁልኝ ነው። እግዚአብሔር ደግሞ ዋሃብ የጸጋ ዘምጸጋ ፍጹም ከፍጹም ስጦታ የሚሰጥ አምላክ ጸጋው ይደላችሁ። ተባረኩ በረኩ ነው። ላኪዎቹንም ተላኪዎቹንም እግዚአብሔር አምላካችን የከርሞ ሰው ይበላቸው። አባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ የነቢያት የሐዋርያት የሊቃውንት አምላክ የጻድቃን የሰማዕታት የደናግል የመነኮሳት አምላክ ይባርካችሁ። ተባረኩ በረኩ ነው። ተባረኩ በረኩ ነው። በደስታ በሰላም በፍቅር ከርሞ ያገናኘና አምላካችን ዓመቱን እንዳንድ ቀን አድርጎ በደስታ ያገናኘና ደስ ያለ ኑሮ እንድትኖሩ እግዚአብሔር ይፍቀድላችሁ። ኑሯችሁ የተባረከ ይሁንላችሁ። ኑሯችሁ የተባረከ ይሁንላችሁ። ኑሯችሁ የተባረከ ይሁንላችሁ። እግዚአብሔር አምላካችን ኢየሱስ ክርስቶስ እንዲያው ብርሃን የሆነ ኑሮ ይስጣችሁ። እግዚአብሔር ይስጥልን። ትንሣኤ ብርሃን በሰላም ያድርሳችሁ ያድርሰና ጉባኤያትን አድባራትን ገዳማትን ሀገራችን ደብረ ብርሃን ሀገራችን ደብረ ታቦርን ሀገራችን ባህር ዳርን ጎንደርን አዲስ አበባን ሁሉን አማራን ትግሬን ዋና ጎረጎን ጎጃም አገው በየምድረን አሜሪካ ጀርመን ካናዳ ኢየሩሳሌም አውሮፓን ውጭንም ውስጡንም ዓለም የተዘረጋውን ዓለም መድኃኒዓለም ሰላም ያደርግልን፣ እርቁን ይስጥልን፣ የተጣላውን ሁሉ እርቅ ይስጥልን። እግዚአብሔር አምላካችን ፍቅር ይስጥልን፣ ስምምነት ይስጥልን። በሰላም በደስታ ከርሞ ጊዜ ያደርሳችሁ ያደርሰን። ተባረኩ በረኩ ነው። ያዛችሁ ጨብጣችሁ ይባረክላችሁ። ተባረኩ በረኩ ነው። ተባረኩ በረኩ ነው። እግዚአብሔር ይስጥልን። ሰጪዎችንም አሰጪዎችንም ተባባሪዎችን ማስተባባሪዎችን እግዚአብሔር የከርሞ ሰው ብሎ ይበላችሁ። ከመንገድ ደስታ ያደርሳችሁ ያደርሰን። ተባረኩ በረኩ ነው። ተባረኩ በረኩ ነው። ተባረኩ በረኩ ነው። ቤታችሁ ተባርካችሁ መድኃኒዓለም ይባርካችሁ። ስላሴዎች ይባርኳችሁ። አሜን። አቡነ ዘበሰማያት ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ውስተ መንሱት ኢታብአነ ውስተ መንሱት ኢታብአነ ውስተ መንሱት አዳርነነ ወባልሐነ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ተባረኩ በረኩ ነው። ተባረኩ ተባረኩ። ስላሴዎች ይባርኳችሁ። ስላሴዎች ይባርኳችሁ። ስላሴዎች ይባርኳችሁ። ቤታችሁ ይባርካችሁ። መድኃኒዓለም ይባርካችሁ። መድኃኒዓለም ይባርካችሁ። ያስተልን ተመሰገልን ያስተልን
ወደስ ተቀይበው እንዴት አላችሁ? እንኳን አደረሳችሁ። እንግዲህ ኧረ ብዙ ሀሳቡስ ብዙ ነው። እንዲያው እግዚአብሔር ይግዳ ይደረጋል። እንግዲህ በውጭ ያሉትን ወንድሞቻችን ይጠብቅልን፣ ማህበሩን ያስፋልን። ቅዱስ ገብርኤል በመካከል እየተገኘ በበረከት ይጎብኝልን። ይህንን ጸጋ ይህንን በረከት ያትረፍርፍልን። እናንተም ደግሞ የእናንተ ውጤት እኮ ነው፣ የእናንተ ፍሬ እኮ ነው፣ የእናንተ አንድነት እኮ ነው። እንዲያው እውነት ጥበበኛው እንደሚለው ሁሉ በእውነት የኔታ የንታ ሁላችንም መምህራን ስጠሩና እንዲያው ስታከብሩና እኛ ደስ ይለናል፣ እንጠግባለን፣ እንረካለን። ታዲያ ጥበበኛው ይህንን ነው እንዲያው እናንተ ማስተማር አይገባም። ልጆቻችን ወንድሞቻችን የተማራችሁ እጅግ አሳቢዎች ናቸው። የቤተ ክርስቲያን የጀርባ አጥንት በውጭም እናንተ ናችሁ። የጉባኤ ቤት እንዲበረታ እንዲጎላ እኛንም ደግሞ ደስ ብሎን እንድናስተምር በእውነት ይሄ ስጦታ ከተደረገ ጀምሮ አይደለም እኛ ቀርቶ አላፊ አግዳሚው እየተደሰተ እኛም በሞራል ደቀ መዛሙርቱም እንግዲህ ደስ ብሏቸው ይማራሉ ማለት ነው። እንግዲህ ከዚህ የበለጠ ምን ክብር አለ? ከዚህ የበለጠ ምን ስጦታ አለ? ሀበግ ወዲህ እንግዲህ ይሄ ትልቅ ነገር ነው እና ጥበበኛው ዘያከብር አባሁ ይነውም ዋይሊሁ መምህራንን የሚያከብር ለመምህራን የሚቆረቆር ለመምህራን የሚያስብ ንዋ ዘመኑ የተባረከ የተቀደሰ ይሆንለታል፣ ይረዝምለታል። ዘያከብር አባሁ ይታደግሎቱ ኃጢአቱ መምህራንን የሚያከብር ለመምህራን የሚያስብ እንዲሁ በጎ አድርጎት የሚያደርግ ኃጢአት እንኳን ቢሰራ ኃጢአቱ ይሰረይለታል፣ ይፋቅለታል። በቃልከሂ ወበምግባርከሂ አክብሮ ለአቡከ ከመ ትብጻእከ በረከቱ። እውነት ነው። ያው መምህራን ደከመኝ ሰለቸኝ ሳይሉ ያስተምራሉ። እናንተን የወለዱ መምህራን ናቸው። እናንተን ያፈሩ መምህራን ናቸው። መምህራንን የተኩ መምህራን ናቸው። ወላዲ ጳጳሳት መምህራን ናቸው። ወላዲ ካህናት ወዲያቆናት ወላዲ መምህራን እናንተን ሁሉ የተኩ እናንተም የተተካችሁ ከመምህራን ከጉባኤ ቤት ነው። አዎ በቃልከሂ ወበምግባርከሂ አክብሮ ለአቡከ ብታገኝ ጥሩ ስጦታ አስደሳች የሆነ ስጦታ ሰጥተህ መምህራንን የጉባኤ ቤት መምህርን አክብረው ብታጣ እንኳን ባታገኝ እንኳን በጎ ተናግረህ አክብረው በረከቱ ትደርስ ዘንድ በረከቱ እጅግ ትረዳ ዘንድ እና ምንድን ነው ያመጣሁት? ይሄንን እንዲያው አክብሮታችሁ ረጅም ነው። ቅድም እንዳልኩት ሁሉ አዎ በአዲስ አበባ እና ያለን አንድ እጃችን አንድ ሰንበት ተማሪ አጥቦ የሰንበት ተማሪ አባል የማህበረ ቅዱሳን አባል ግራ እጄን አንዱ ይዞ አንድ እግሬን አንዱ ማህበረ ቅዱሳን አባል አንዱ እግሬን አንድ ትትና የተሞላበት ማህበር ነው። ፍቅር የተገለጸበት ማህበር ነው። እግዚአብሔር የተገኘበት ማህበር ነው። አዎ ማህበረ ቅዱሳን ይሄ የሰንበት ትምህርት ቤት ባይኖር ኑሮ ቤተ ክርስቲያን ማን ይዳስሳት ነበር? ማን ያውቃት ነበር? ማን ይጎባኛት ነበር? ገዳማትን ማን ይጎበኛቸው ነበር? አተው ነተው ማን አይዟችሁ የሚላቸው? ግን እግዚአብሔር ቸር ነው። እግዚአብሔር ቸር ነውና እናንተን በየአቅጣጫው
አነሳስቶ አስነስቶ እንድትረዱ እንድትላላኩ እንድትታዛዙ ነው። በእናንተ ቤተክርስቲያኒቱ በውጭ ባሉትም ችግራችን የሚያውቁ አባቶቻችን ወንድሞቻችን እናንተ እያቀባችሁ አገልግሎትን እየተናገራችሁ በአሁን በዚህ በሚሆነው ሁሉ እየጠየንትን እያላችሁ ዛሬ እኛም ተደስተን ትውልድም አይጠፋም፣ ትክም አይጠፋም፣ ትክም አይጠፋም። እኛን እያየ የእኛን ልብስ የእኛን አለባበስ የእኛን ችግር የእኛን እንደው ችግር የእኛን ሁኔታ እያየ እኮ ትውልዱ እኮ ርቆን ነበር። ቤተክርስቲያን ርቋት ነበር። በገጠሩ እኮ የእኛ ይሻላል እንጂ እኮ ክርስትና የሚያነሳም ጠፍቷል። መቼም እንግዲህ አላበዛም፣ ሁኔታውን ሁሉ እንድታውቁልኝ ነው። ግን ትንሽ እያጨለጨለ የሚታይ በእናንተ አካባቢ በእኛ አካባቢ በከተማው አካባቢ ነው። በገጠሩም አካባቢ እኮ ቤተክርስቲያናችን ተፈታለች፣ ተዘግታለች። የሚቀድስ አባቶቻችን ናቸው ሰሞን የሚወርዱ፣ ሰሞን እንኳን የሚወርድ ጠፍቶ ታውቁታላችሁ ነው ይበልጣል። ታውቁታላችሁ በገጠሩ አሁን በሳርና ታውቀዋለህ። ሌሎች ወንድሞቻችን እህቶቻችን ታውቁታላችሁ። እና ግን በዚህ አካባቢ ግን እያጨለ ለዚህም ደግሞ እኛ እየከፋን ነበረ። ያው ደሞዙ ታውቁታላችሁ። አው ሰበካ ጉባኤ ሁላችሁም ዲያቆን ይበልጣል አለበት ሰበካ ጉባኤው፣ ሌሎቻችሁ ወንድሞቻችን ታውቁታላችሁ። የሚከፈለው ክፍያ ከዚህ ግራ የሚባል አይደለም። ግን በቃሉ ጠግበን ቃሉን እየተመገብነ ለሕዝበ ክርስቲያናችን ደህንነት እየለመነ መኖራችን ይሄ አንድ ትልቅ ውጤታችን ነው። ለእናንተም ውጤታችሁ ነው። ደቡብ ጎንደር ልዩ ሀገራችን ነው፣ መኩሪያ ሀገራችን ነው። እኔ እነ ሰሜን ጎንደርን እነ ባህር ጎጃምን ነቅፌ አይደለም፣ ግን የደቡብ ጎንደር የአገልግሎቱ አሰጣጥ የሰዓታቱ የስብዓተ ነጉ የጾመ ድጓው እንዲያው የጣነ ሞገሩ የቅኔው እንዲያው አሰጣጡ ልዩና ልዩ የተለየ ነው። እና ደግሞ ደቡብ ጎንደር እንዲያው የሚያንሰነ ምንድን ነበር? ይሄ እንዲያው ስጋዊው መቋቋሙ ስጋዊው መብሉ መጠጡ እንደ ሰሞኑ መሆናችን ያንሰነ ነበር። ግን አሁን ደግሞ ሁሉም ደቡብ ጎንደር ተፈጸመ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በየዓመቱ ጠብቆ እንዲሁ እንድታስቡ መምህራን እንድታስቡ እግዚአብሔር ይፍቀድላችሁ። እውነት ለመናገር የኔታ መርሻ ተደስተዋል። ይኸው አምና መስሎኛል የገቡ ከምንም በላይ ተደስተዋል። መቼም እንዴት ይሆናል? አንጋፋም አባት ናቸው፣ ታሪክም ጠባቂ ናቸው። የኔታ ማኅተም እሳቸው ተተክቷ የኔታ ማኅተምን ጉባኤ የሚያስኬዱት ያለ ደግሞ በበለጠ ያው እኛ እንዳለን ሆነን እንግዲህ እሳቸው መታሰባቸው ትልቅ ለደብሩም ትልቅ ውጤታማ ትልቅ ክብር ለእናንተም ትልቅ ክብር እና ወንድሞቻችን እንግዲህ ጾም ታላቁ አንጋፋው መዋዕዘ ምስጢር ቅዱስ ያሬድም የተናገረው አለ። ያው ጾም ወጸሎት ወምጽዋት በቁየት ባቲ እነዚህ ሶስቱ ነገሮችን አጣምሮ በጥምር ጠቃሚ የክርስቲያን ጠቃሚ የነፍስ ዋስትና የሕይወት ዋስትና ከእግዚአብሔር ጋር እንደሚያገናኙ እንደሚያስታርቁ እኒን በጥምር ጥሩ አድርጎ ነግሮናል። ይሄንን ጾም ወጸሎት እያሉ ሊቃውንቱ ሲያገለግሉ ከርመዋል። እናንተ ሲያስቡ ከርመዋል። ሕዝበ ክርስቲያኑ ሲያስቡ ከርመዋል። አሁን ግን በዚህ ስጦታ በዚህ መልካም ነገር በዚህ መንፈሳዊ ነገር በጾም እስከሆን ጾመናል፣ ጸልየናል። አሁን ደግሞ በምጽዋት ተቀበለ ተፈጸመ ማለት ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ምጽዋቱን፣ ጾሙን፣ ጸሎቱን አስተብቆታችን ወዶ ተቀብሎ ወዶ ይቀበልልን። ወዶ ተቀብሎ
በውጭ ያሉትን እናንተ በዚህ ያላችሁንም ይጠብቅልን። ምድራዊ በረከት ሰማያዊ ጋር ያንሳብን። በእድሜ በጸጋ ይጠብቅልን። ጸጋውን በረከቱን ያብዛልን። በየዓመቷን አያሳጣብን። ያለምልምልን፣ ያጠንክርልን፣ ያስፋልን ማይበሩን ኢየሱስ ክርስቶስ ወለደው የሆና ወለጻ አመከመ ይሆን ያብጻን ያብጽኩም ለብርሃነ ሰላም ያድርሰን። አቡነ ዘበሰማያት አባላቱን ያብዛልን፣ አባላቱን ያጠንክርልን፣ ያቆይልን። ክቡር አባታችን መጋቢ አእላፍ የእንታ ጌራ፣ የተከበራችሁ የስራ አስፈጻሚ የስነቶች የስራ አስፈጻሚዎችና አባላት በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። የኔታ እንኳን አደረሰዎት። እንኳን አሉ አደረሰን። እንግዲህ 2 ወር በአገልግሎት ሰንብተው በአገልግሎት ከርመው ለዚህ ትልቅ ቀን ለዚህ ትልቅ በዓል ደርሰዋልና እንኳን አደረሰዎት። እንኳን አሉ አደረሰን። ለመጠየቅ ነው የመጣና ያው እኛ ደግሞ በየጊዜው በየዓመቱ የምናደርገው በውጭ ያሉ እህቶች ወንድሞች አባቶችን ደቀ መዛሙርትን አግድፉ አባቶችን ጠይቁ እያሉ በየዓመቱ ይልኩልናልና እሱም ይዘን ነው የመጣነን። ጸሎት እንዲያደርጉላቸው ሰንበት ትምህርት ቤቱንም በጸሎት እንዲያስቡልን ስራ አስፈጻሚውንና አጠቃላይ አባላትንም በተመሳሳይ በአገልግሎት እንዲጸኑ እንዲበረቱ ጸሎት እንዲያደርጉልን ነውና ያው ዋናነት የእርሶን ጸሎት እንፈልጋለን እና ከእግዚአብሔር ጋር ማገናኘትና ከአገልግሎት በተጨማሪ ጸሎቶት ለእኛ ያግዛልና በውጭ ያሉ እህቶች ወንድሞችም በዚሁ ልክ እንዲያመሰግኑ ጸሎት እንዲያደርጉላቸው ነውና ወደ እርሶ እንግዲህ እየበዛ ነው። በአመት በአመት እየበዛ ነው ነገሩ። እግዚአብሔር ይስጥልን ነው እንጂ ምን እግዚአብሔር ይስጥልን። እዚያ ያሉትንም እግዚአብሔር ይጠብቅልን፣ እናንተንም ያሰንብትልን፣ ጤናችሁን ይስጥልን፣ ሀሳባችሁን ይፈጽምልን እግዚአብሔር። ምንም ወለደው ሌላ ምንም የለኝም አለ እንዴ። ስለ አገልግሎቱ ትንሽ ይበሉ። አገልግሎቱማ ከባድ ነው አገልግሎቱ። እኔ ለራሴ ነው በአመት በአመት ያስተናክል የነበረ ጉንፋን የፊቱ በሽታ እያለ ያን እየቀሰቀሰ በጣም አምሃል ላይ እንትን ዘንድሮ ግን አንድ ቀን ዘወለደ ብዬ እስካሁን አንድ ቀን ሳልለይ ዘልቅ ያለው እግዚአብሔርን እያመሰገንኩ ነው። አሁን እናንተ ደግሞ በመጨረሻ እናንተ ይህን ስታመጡ እግዚአብሔር ይስጥልን፣ እናንተን እድሜ ይስጥልን እና እዚህ ያሉትንም እግዚአብሔር ያሰንብትልን። እንዲያው ከርሞ በሰላም ደግሞ ያደርሰን። ለዚህ ሳይሆን ሁላችንም ያደርሰን። ይህንን አይደለም ይህን ይበቃቸዋል እንግዲህ ይበቃናል። ለከርሞ ግን ሁላችን በሰላም ያደርሰን እግዚአብሔር ይስጥልን። እንበለ ደዌ ሕማም እንበለ ጻማ ወድካም አመ ከመ ያብጽሐና ያብጽሕክሙ እግዚአብሔር። አቡነ ዘበሰማያት ቅድመ ዓለም የነበረ በማእከለ ዓለም የሚኖር ዓለምን አሳልፎ በአንድነቱ ነው ሲቀደስ የሚኖር ቅዱስ አምላካችን ከእናቱ ቅድስት ድንግል ማርያም ከሌሎች ቅዱሳን ጋር እንደ ክብራቸው መጠን ክብርና ምስጋና ይድረስልን። ውድ በዳላስ የምትገኙ የቅዱስ ገብርኤል የጽዋ ማህበርተኞች የቤተክርስቲያን ልጆቻችን በደብረ ታቦር መድኃኔዓለም ቤተክርስቲያን ውስጥ ለሚገኙት በሰንበት ትምህርት ቤት ልጆቻችን ባቀረቡላችሁ ጥሪ መሰረት ለካህናት፣ ለመምህራን፣ ለዲያቆናት፣ ለደቀ መዛሙርት፣ ለኔጤዎች ማግደፊያ የላካችሁት ብር ደርሶን ይህንም ደግሞ ስራ ላይ አውለነው እንገኛለንና እጅግ ከፍ ያለ ምስጋና አለን። እውነት ለመነጋገር ወንድሞቻችን እህቶቻችን እድሜ ከጤና ጋር ያድልልን፣ በረከቱን ያድልልን። ለእግዚአብሔር ለኔቢጤዎች ማድረግ ወይም ደግሞ ለካህናት ማድረግ ወይም ለድሃዎች ማድረግ ለእግዚአብሔር ማድረግ እንደሆነ ገብቷችሁ የቤተክርስቲያን ልጆች መሆናችሁን ማረጋገጫ ትልቅ ስራ ሰርታችሁ በዚህ ክፉ ዘመን ሳይኖራችሁ ኑሯችሁ እናንተ ይቅርብን ብላችሁ ስላደረጋችሁት ሁሉ ቸሩ መድኃኔዓለም እጥፍ ድርብ ዋጋ አድርጎ ይክፈላችሁ። ሰላማችሁን ያብዛልን። መልካም በዓል ዘመኑ በዓሉ የተባረከ የተቀደሰ ያድርግላችሁ። ስላደረጋችሁት ሁሉ እግዚአብሔር አምላካችን
መልካሙን ነገር ይግጠማችሁ። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በውጭ ያላችሁ ወንድሞችና እህቶች በተለይ ደግሞ በቴክሳስ ዳላስ የቅዱስ ገብርኤል የጽዋ ማህበርተኞች ቤተሰቦቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እንላለን። ሁልጊዜም እንደምታደርጉትና እንደምናውቀው ደብረ ታቦር መድኃኔዓለም ቤተክርስቲያን በአፄ ቴዎድሮስ የተመሰረተ ነው። በ1850 ዓመተ ምህረት አፄ ቴዎድሮስ ይህን ቤተክርስቲያን ከመሰረቱት ጀምረው ለጉባኤ ካላቸው ፍቅር የተነሳሳቸው እንደተመሰረተ ከቤተክርስቲያኑ ጋር አያይዘው የመጽሐፍ ትርጓሜ ቤት እንደመሰረቱ ታሪክ ይነግረናል። ከዛ ጋር ተያይዞ እንግዲህ የአድባሩን ጉባኤ ሁላችንም እናውቀዋለን። ከቅባትና ጸጋ ጋር የተደረገው ክርክር፣ በዛ ክርክርም በአፈ ጉባኤነት እና በተከራካሪነት ቀርቦ የሃይማኖት ምስክርነት የሰጠ ጉባኤ ቤት እንደነበረ በአፄ ቴዎድሮስ ዘመን የሚታወስ ነው። ከዛ በኋላ አገልግሎቱ ሙሉ እንዲሆን የቅኔ ጉባኤ ቤት፣ ያቋቋም ጉባኤ ቤት፣ የድጓና የቅዳሴ ጉባኤ ቤት በመመስረት በኩል አፄ ቴዎድሮስ አሻራቸውን አስቀምጠው እንዳለፉ ታሪክ ያስረዳናል። ክቡር መላከ ሳቦር ተሾመ ዘሪሁን ሲነግሩን ሁሉንም ጉባኤ ቤቶች ሙሉ አድርገው ከቤተክርስቲያኑ አገልግሎት ጋር አያይዘው እንደመሰረቱት ነግረውናል ማለት ነው። ስለዚህ ከዛን ጊዜ ጀምሮ በተለያየ ምክንያት ጉባኤ ቤቶቹ ሲቋረጡ ሲቀጥሉ አይነት ሂደት እንደነበራቸው ሁላችንም እናውቃለን። በዚህ ሂደት አሁን ላይ በደብራችን 5 ጉባኤ ቤቶች አሉ። በጣም ታላላቅ የሆኑ ብዙ ደቀ መዛሙርት ያላቸው ጉባኤ ቤቶች አሉ እና እነዚህ ጉባኤ ቤቶች ዓመቱን ሙሉ ስብሐተ እግዚአብሔር ጋር የሚኖሩ ናቸው። በተለይ ደግሞ በአጽዋማት ወቅት በቤተክርስቲያን ልዩ የሆነ አገልግሎት ስላለ ይህንን አገልግሎት ሲፈጽሙ ይኖራሉ ማለት ነው። ከዚህ ጋር ተያይዞ በአብይ ጾም እንግዲህ ሁላችንም እናውቀዋለን። አብይ ጾም ማለት የነፍሳችን አርነት የታወጀበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱን ተላልፎ ቤዛ ሆኖ ተሰጥቶ ነፍሳት ከሲኦል የወጡበት ጾም ነው። ከዚህ ጋር ተያይዞ አገልግሎቱ 24 ሰዓት ነው። በተለይ እንደ ደብረ ታቦር መድኃኔዓለም ቤተክርስቲያን አገልግሎቱ ሲታይ ሌሊት ሰዓታቱ፣ ቀን ቅዳሴው፣ ስብሐተ ነጉ፣ ዳዊቱ እንግዲህ ጠዋት ሌሊት 9 ሰዓት ጀምሮ መምህራን ከደቀ መዛሙርቶቻቸው ጋር ይገባሉ። እስከ ጠዋት 3 ሰዓት ይቆያሉ። ተመልሰው 5 ሰዓት ይገባሉ። እስከ ቅዳሴ መግቢያ ሰዓት ድረስ ይቆያሉ። ከዛ በኋላ ደግሞ ከቅዳሴ በኋላ የክብሪት አገልግሎት ይሰጣሉ ማለት ነው። ሙሉ ቀን ማለት ይቻላል አገልግሎቱ። ከዛ በኋላ ከትንሽ ጊዜ በኋላ ደግሞ ካህናቱና ዲያቆናቱ ለሰዓታት አገልግሎት ይነሳሉ ማለት ነው። ስለዚህ ቤተክርስቲያኑ ሳይዘጋ የ2 ወር አገልግሎት ሲሰጥበት ይቆያል። ይህ ቦታውን የተለየና እጹብ ድንቅ የሚያሰኘው አገልግሎት ነው። ቅዳሴውም ቢሆን አብይ ጾም አይደለም። አሁን 365 ቀን ሙሉ ዓመት ቅዳሴ አለ እዚህ ከደብራችን። ስለዚህ አገልግሎቱ በጣም ሰፊና የነፍስም የስጋም በረከት የሚገኝበት እንደሆነ ሁላችንም ማስተዋል እንችላለን ማለት ነው። የአብይ ጾም አገልግሎት በዚህ መንገድ በጣም የተለየ ስለሆነ ይህንን አገልግሎት የተረዳችሁ ወንድሞችና እህቶች በተለይ ቴክሳስ ዳላስ የምትገኙ የቅዱስ ገብርኤል የጽዋ ማህበርተኞች ለመምህራን የ2 ወር ድካማቸውን ሰው እንኳን አለን ማለት እንዲችሉ የሚያደርግ የስጦታ መርሃ ግብር አዘጋጅታችሁ እኛ ደግሞ ከዚህ ተቀብለን እንድንሰጥ በማድረግ ላለፉት 4-5 ዓመታት በተከታታይ እናንተ ገንዘብ እየላካችሁ እኛ ደግሞ እየተቀበልን እንደሚገባ አድርገን ስናስተላልፍ ቆይተናል። ለመምህራን ደቀ መዛሙርትና ነዳያንን ደግሞ በአንድ ላይ በማሰባሰብ እንዲገድፉ በማድረግ በኩል ስራ ስንሰራ ቆይተናል። በዚህም በተለይ ይሄ ማግደፍ መርሃ ግብር በሰንበት ትምህርት ቤቱ ከተጀመረ ከ33 ዓመት በላይ ሆኖታል። ግን እስካሁን የነበረው የማግደፍ ሂደት በጣም ብዙ ጉድለት ያለበት፣ ብዙ ሰው ደጅ እየደረስን የብዙ ሰዎችን እጅ አይን እያየን የምንፈጽመው የነበረ አገልግሎት ነው።
አሁን እናንተን ካገኘን በኋላ ግን አገልግሎታችን ሙሉ ሆኖ ሳንሳቀቅ አገልግሎታችን ፈጽመን እኛም ወደ ቤታችን እንድንመለስ በማድረግ በኩል በጣም ትልቅ ሚና ስለተጫወታችሁልን አሁን ልባችን ነፍተን አንገታችን ቀና አድርገን እንድናገለግል አስችለውናል ማለት ነው። በተለይ አሁን መምህራንን በዚህ በተከታታይ 4-5 ዓመታት በግ ሽንኩርትና ዘይት በመስጠት እያገለገልን ስለሆነ በእህታችን መሰረት አስተባባሪነት በእናንተ በኩል የሚመጣው ብር እየመጣልን ስለሆነ በጣም ደስተኞች ነን። በጣም የሚገርመው ግን ይሄ የአብይ ጾም አገልግሎቱ ወደ ማብቃቱ እንግዲህ ወደ ትንሣኤ አካባቢ ሲቃረብ 1 ሳምንት 2 ሳምንት ሲቀረው መሰረት እስከምደውልልን ድረስ በጣም ነው የምንሳቀቀው። የሚገርማችሁ መምህራንን እየጠሩ አይዟችሁ በርቱ፣ ዘንድሮስ እንዴት ነው እያሉ ስለሚጠይቁን ቢቀር ምን ልንመልስ እንችላለን የሚለው በጣም ትልቅ ጭንቀት ነው የሚሆንብን እና መሲ ስደውል ግን ውስጣችን እንዴት እንደሚደሰት መድኃኔዓለም ነው የሚያውቀው። ለዚህ እኛም ልብ በዛ ልክ ተደስቶ የመምህራንም ደግሞ እንባቸው ታብሶ እንግዲህ ምስክርነታቸውን ራሳቸው ስለሰጡ እዛው ላይ ስለምታዩት ምን ያክል ደስተኛና እንደሆኑና ምን ያክል ጉድለታቸው እንደተሞላ እኛም በቅርብ ሆነን ምስክር የሆኑ ሰዎች ስለሆንን በዚህ እጅግ በጣም ደስ ይለናል። የዘንድሮውን ዓመት እንግዲህ ትንሣኤ ልዩ የሚያደርገው ደግሞ አጋጣሚ ወንድማችን መምህር ዘመድኩን አልፎ አልፎ በየሀገረ ስብከቱ በሬ የመግዛት እድል ሰጥቶ ነበር እና አጋጣሚ የዚያ እድል ተጠቃሚ ሆነናል እና በዚህ አገልግሎታችን ሙሉ ሆኖ ውሏል ማለት ነው። በዚህ መሰረት በተለይ ከእናንተ ያገኘነውን የፋይናንስ ድጋፍ በዚህ መንገድ ሪፖርት ማድረግ ስላለብን በትክክል ስለደረሰ ለዚህም ብለን እንግዲህ አካውንት የምንሰጠው የሰንበት ትምህርት ቤቱን አካውንት ነው፣ የተቋም አካውንት ማለት ነው። ወደ ግለሰብ አካውንት መግባት የሚችል ቢሆንም ግን ሙሉ እምነት እንዲኖር ብለን የሰንበት ትምህርት ቤቱን አካውንት ነው የምንሰጠው። ከዛ በኋላ ከዛ እያወጣን ነው ለመምህራን የምንሰጠው፣ ለነዳያንም የምናገድፈው ማለት ነው። በዚህ መሰረት የሰጣችሁንን የላካችሁልን ብር በአግባቡ ጥቅም ላይ አውለነዋል። ዘርዘር አድርጎ ለመናገር ያክል ለመምህራን 6 መምህራን ከኛ ደብር 5 መምህራን አሉ። ከዛ ደግሞ በእናንተ ትእዛዝ መሰረት ታላቁን የተክሌ አቋቋም ምስክር መምህር የሆኑትን ርዕሰ መምህራን የኔታ መርሻን ጨምረን ለ6 መምህራን ነው ድጋፍ የምናደርገው። ስለዚህ 6 በግ ገዝተናል። በ15,000 ብር ነው የገዛነው። 90,000 ብር ይሆናል ማለት ነው። ዘይት ለእያንዳንዳቸው 5 ሊትር እንሰጣለን። እንግዲህ 5 ሊትር 2500 ብር ነው ዋጋው። 15,000 ብር ይመጣል የስድስቱ ማለት ነው። ሽንኩርት ለእያንዳንዳቸው 5 ኪሎ እንሰጣለን። 30 ኪሎ ማለት ነው የስድስታቸው በ60 ብር 1800 ይመጣል። ተደምሮ 106,800 ብር ለመምህራኖቻችን ወጪ አድርገን በዓሉን ደስ ብሏቸው ከልጆቻቸው ጋር እንዲውሉ ማድረግ ችለናል ማለት ነው። ያው እንግዲህ እኛ እያን ስንናገር እናንተን እንዳያልን እንደሆነ በዚሁ ግንዛቤ እንድትይዙ ለማለት ነው። ከዛ በኋላ ደግሞ ከዚህ በቤተክርስቲያኑ ቅጽረ ግቢ ውስጥ ነዳያን በተስፋ ሁልጊዜ ይጠብቁናል። ስለለመዱ ነዳያን አስቀድመው ካህናቱ አገልግሎቱን ጨርሰው ሳይወጡ እነሱ በደጀ ሰላሙ ዙሪያ ተኮትኩተው ነው የሚጠብቁ እና እነሱንም እናገድፋለን። ለእነሱ ማግደፊያ የሚሆን በሬ 97,000 ብር ገዝተናል። እንጀራ 600 እንጀራ በ25 ብር 15,000 ብር ገዝተናል። ጠላ 300 ጣሳ ጠላ በ25 ብር 7,500 ብር ገዝተናል። በርበሬ 6 ኪሎ በ600 ብር 3,600 ብር ገዝተናል። ዘይት 10 ሊትር በ5,000 ብር ገዝተናል። ሽንኩርት ለዚህ አገልግሎት ማለት ነው 40 ኪሎ ሽንኩርት በ60 ብር 2,400 ብር ገዝተን ለዚህ ለማግደፊያው ደግሞ 130,500 ብር ገዝተናል ማለት ነው። የመምህራንና የዚህ የማግደፊያው ድምር ሲሆን ደግሞ 237,300 ብር ጥቅም ላይ አውለናል ማለት ነው። እና እንዲህ አድርገን በስነ ስርዓት አስተናግደን በተለይ ደግሞ ከዚህ ከአገልግሎት ከቤተ ክርስቲያን ከአዳር መርሃ ግብር በኋላ ተመልሰው ሄደው የሚያያቸው የሌሉ ደቀ መዛሙርት የሚቀምሱት የሌላቸው ነዳያን በቤታቸው ሄደው እንደ ማንኛውም ሰው እርፍ ብለው እንዲነሱ በማድረግ በኩል በጣም ትልቅ በረከት ያገኝንበት ስለሆነ ይሄ በነፍስና በስጋችሁ ምስክር ሆነው እነሱ በስጋችሁ እርካታን እረፍትን በነፍሳችሁ ደግሞ ርስተ መንግስተ ሰማያትን እንድትወርሱ እንዲያደርግልን የአምላካችን መልካም ፈቃዱ ይሁንልን። ይሄን ለማለት ነው የገባሁት። እንግዲህ እናንተን አኑሮ
እኛንም ጠብቆ ደግሞ በዚህ እኛ የእናንተን አደራ እየተቀበልን ለመምህራን ለነዳያን እንድናደርስ እናንተ ደግሞ በእድሜ በጤና ተጠብቃችሁ ባያላችሁበት ስራችሁን ባርኮ ቢያኖራችሁ በየዓመቱ እንዲህ ያደረግን አገልግሎታችን የምንከውን ይሆናል። ምንም እንኳን ከዚህ ጋር የተያያዘ ባይሆንም ሌሊት ወደ ቤተክርስቲያን መጥተው መግደፍ የማይችሉ በጣም አቅመ ደካማ የሆኑ አልጋ ላይ የዋሉ ደካሞችም አሉ። ለእነሱም እንደ አቅማችን በትንሹም ቢሆን ለሽንኩርትና ለዶሮ መግዣ እንዲሆን በማድረግ በኩል ወደ 15 የሚጠጉ ነዳያንን በቤታቸው ሄደን አገልግሎት ፈጽመናል። ይህ ሁሉ ተደምሮ በምስልም ወደ እናንተ የሚደርስ ስለሆነ ምን ያክል ለወገን እንደደረሳችሁ ምን ያክል ለአቅመ ደካሞች እንደደረሳችሁ መናገር ስላለብን ለመመስከር ነው የመጣሁት ማለት ነው። እንግዲህ እናንተንም እኛንም ጠብቆ ከርሞ በዚህ ሰዓት አገናኝቶ ደግሞ ሌላው የሰፋው አገልግሎት እንድንከውን አምላካችን ይርዳን። እንግዲህ የዚህን መረጃ አያይዘን ከዚህ ጋር አያይዘን ልከናል። ይሄንን እናንተ አይታችሁ በትክክል አገልግሎት የተፈጸመ መሆኑን አምናችሁ ቀጣይ ዓመት ቢያደርሰን ደግሞ ለዛ እንድትዘጋጁልን ለማለት ነው። በድጋሚ እንኳን አደረሳችሁ። ወንድሞቼ እህቶቼ ታላላቆቻችን ናችሁ። እኛ ልጆች ነን፣ እኛ እንታዘዛለን። ሌሎች ተጓዳኝ አገልግሎቶች እንኳን ቢኖሩ ለመታዘዝ በጣም ዝግጁ ነን። መዋቅሩ በጣም የተጠናከረ ነው። ሁላችሁም እንግዲህ መረጃው ይኑራችሁ አይኑራችሁ አላቅም። የደብረ ታቦር መድኃኔዓለም ሰንበት ትምህርት ቤት በደቡብ ጎንደር ሀገረ ስብከት የመጀመሪያው ሰንበት ትምህርት ቤት ነው። ከዛ በኋላ ኃላፊነት ወስዶ በመላ የደቡብ ጎንደር ክፍሎች እየተዘዋወረ ሰንበት ትምህርት ቤቶችን ያቋቋመ ሰንበት ትምህርት ቤት ነው ማለት ነው። ነገር ግን እንደምናውቀው ሁሉም ሰንበት ትምህርት ቤት ምንም አይነት የሚበጀትለት በጀት ካለመኖሩ ጋር ተያይዞ በተለይ አሁን ከመናፍቃን ጋር ተያይዞ ሌሎች አገልግሎቶችንም አባቶችንም መጠየቅ ጋር አቅመ ደካሞችንም መደገፍ ጋር ተያይዞ ብዙ ስራ እንዳንከውን የበጀት እጥረት ያስቸግረናል። ስለዚህ ምናልባት እንዲህ አይነት ፍላጎት ካለና መደገፍ የምትፈልጉ ከሆነ በማንኛውም ሰዓት እኛ ተቀብለን ለታለመለት ዓላማ የምናውል መሆኑን በዚሁ ለመናገር ነው። ስላላችሁልን በጣም ደስ ይለናል። እናንተን በጤና ይጠብቃችሁ፣ እኛንም እዚህ ያለነውን በሰላም ያኖረን፣ ከርሞን ጊዜ ያገናኘን ለማለት ነው። አመሰግናለሁ። ክብራችሁ በመምህራን ብቻ ሳይሆን ነዳያንንና አቅመ ደካሞችን እንዲሁም ደቀ መዛሙርትንም በማግደፍ ነውና ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል ምሳሌ 19:17 እንዳለን ለፈራጁ ያበደራችሁ እናንት ታላላቆቻችን ጸጋ ክብር ያድልልን እንላለን። የደብረ ታቦር መድኃኔዓለም ፍኖተ ሕይወት ሰንበት ትምህርት ቤት ወንድሞቻችሁና እህቶቻችሁ